ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁ እናመሰግናለን ውድ ተመልካቾቻችን። በተከታይነት ሰዓቱ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ነው። መረጃዎችን ለማድረስ ስፈልግ ሙጬ ስቱዲዮ ተገኝታለች። ስፈልግ ሰዓቱ ያንቺ ነው። አመሰግናለሁ። እንደምናላችሁ ተመልካቾቻችን ከኩለ ቀን የቢዝነስ ዘገባዎች ጋር አብራችሁን ቆዩ። በቱሪዝም ዘርፍ የሚገኘውን ኢኮኖሚያዊ ጥቅም ለማሳደግ በቴክኖሎጂ የተደገፈ የመረጃ ስርዓት ማስፋት ይገባል ሲሉ የቱሪዝም ሚኒስትር ሰላማዊት ካሳ ተናገሩ። ኢትዮጵያ በርካታ ተፈጥሯዊና ሰው ሰራሽ ሀብቶችና ባህላዊ እሴቶች ቢኖራትም ከዘርፉ ማግኘት በሚገባት ልክ ተጠቃሚ አልነበረችም ብለዋል። ይሁን እንጂ የለውጡ መንግስት ለዘርፉ በሰጠው ልዩ ትኩረት አዳዲስ መዳረሻዎችን የማልማት ነባሮችን የማደስና ዘርፉን የማዘመን ስራዎች ተከናውነዋል። በዚህም ትርጉም ያለው ለውጥ በማምጣት አበረታች ውጤት እንዲመዘገብ አስቻይ ሁኔታ ተፈጥሯል ያሉ ሲሆን ዘርፉ ከሚያስገኘው ጠቀሜታና ካለው እምቅ ሀብት አኳያ አሁንም ብዙ ስራዎች ያስፈልጋል ነው ያሉት። በተለይም በቴክኖሎጂ የተደገፈ የመረጃ ስርዓት በማስፋት በቱሪዝም ዘርፍ የሚገኘውን ኢኮኖሚያዊ ጥቅም መጨመር እንደሚገባ ሚኒስትሯ አስገንዝበዋል። በበጀት ዓመቱ ከኦፓል ማዕድን ወጪ ንግድ ከ7 ሚሊዮን ዶላር በላይ የውጭ ምንዛሬ ማግኘት መቻሉን የደቡብ ወሎ ዞን ማዕድን ልማት መምሪያ አስታወቀ። በዞኑ በተከናወኑ የማዕድን ልማት ስራዎች ከ4500 በላይ ወጣቶች የስራ ዕድል ተጠቃሚ መሆናቸውን መምሪያው ገልጿል። በቃሉ ፈረደ። ኢትዮጵያ በብዙ የተፈጥሮ ሀብቶች የታደለች ሀገር መሆኗ ይታወቃል። ከነዚህ ውስጥም የማዕድን ሀብት አንዱ ነው። ማዕድን ከሚመረትባቸው አካባቢዎችም የደቡብ ወሎ ዞን ተጠቃሽ ነው። የደቡብ ወሎ ዞን ማዕድን ልማት መምሪያ በዞኑ የሚገኙ ለኮንስትራክሽን፣ ለኢንዱስትሪና ለጌጣጌጥ ስራ ግብዓትነት የሚውሉ 33 አይነት ማዕድናትን በመለየት ለማልማት ወደ ስራ ገብቷል። በበጀት ዓመቱም ለ302 አልሚ ባህል ሀብቶች ፈቃድ በመስጠት ወደ ማዕድን ማልማት ስራው ማስገባት መቻሉን የገለጹት የመምሪያው ኃላፊ አቶ አህመድ አባው በማዕድን ልማት ስራው ከ4500 በላይ ወጣቶች የስራ ዕድሉ ተጠቃሚ እንዲሆኑ ማድረግ መቻሉን ተናግረዋል። ወደ 33 ማዕድናት በደቡብ ወሎ ዞን መስተዳድር ውስጥ ይገኛሉ። ያው ማዕድን ኢንቨስትመንት በባለ ሀብት ነው የሚለው 400 ፈቃዶችን እንሰጣለን በወረዳና በዞን ብለን አቅደን ወደ 302 ፈቃዶችን ሰጥተናል። ግቦች አሉት። አንደኛው ከማዕድን ዘርፉ ማህበረሰቡ እንዲጠቀም ማድረግና በተለይ ወጣቱ የስራ ዕድል እንዲያገኝ ነው። የስራ ዕድል ፈጠራ ምን ያህል አቅደናል ስንል 3322 እቅድ አቅደን 4500 አካባቢ የስራ ዕድል ፈጥረናል። ከ90% በላይ ቋሚ የስራ ዕድል ፈጥረናል ማለት ነው። ከማዕድን ስራ ፈቃድና ልዩ ልዩ የገቢ ምንጮች ከ9.7 ሚሊዮን ብር በላይ ገቢ ማግኘት መቻሉን የገለጹት አቶ አህመድ ከኦፓል ማዕድን የአገር ውስጥ ሽያጭ ከ30.5 ሚሊዮን ብር በላይ እንዲሁም ከውጭ ገበያ ከ7 ሚሊዮን ዶላር በላይ ገቢ ማግኘት መቻሉን ገልጸዋል። 15177 ኪሎ ግራም ዘንድሮ የኦፓል ምርት እናመርታለን ብለን ነው እቅዳችን። ከነውናችን 33482 ኪሎ ግራም ኦፓል ለግብይት ቀርቧል። ከዚህ የኦፓል አካባቢ ሽያጭ ስንወስድ በእቅድ ደረጃ ከ24 ሚሊዮን ብር በላይ ነበር እናስገባለን ያሉ አሁን ላይ ከ30.5 ሚሊዮን ብር በላይ ገቢ ተገኝቷል በአካባቢ ግብይት ማለት ነው። በውጭ ገበያ ምንዛሬ አንጻር ደግሞ አጠቃላይ ከ7 ሚሊዮን ዶላር በላይ በውጭ ገበያ ያገኘንበት ሁኔታ ላይ ያለው የመብራት ኃይል መቆራረጥ፣ የብድር አቅርቦት፣ የመንገድ መሰረተ ልማት ያለመሟላትና የመሳሰሉት ከአልሚ ባለሀብቶች የሚነሱ ችግሮች መሆናቸውን የገለጹት መምሪያ ኃላፊው ችግሮችን ለመቅረፍም ይሰራል ብለዋል። ከትራንስፈርመር አቅርቦት ችግር ጀምሮ ኃይል መቆራረጥ ድረስ እንቅፋት የሆነበት ሁኔታ ነው ያለውና ሁለተኛው በልማት ባንክ በኩል የብድር ስር እናደርግላቸዋለን 80-20 በሚለው መርህ ማለት ነው። እዛም ላይ ይዘገያል ብዙ ይገዛል። አሁን ለምሳሌ ብንወስድ ከ3 ዓመት በፊት እንዲገዛላቸው ያቀረቡ ባለሀብቶች ስቲል ሳይገዛላቸው እና ኢኮኖሚ ማሻሻያው ሲመጣ በቃ ከምንዛሬው ጨመረባቸው ግዛታቸውን ተቋረጠ ማለት። ስለዚህ በዚህ ምክንያት ችግር የደረሰባቸው ባለሀብቶች አሉና ይህን ሊፈታላቸው ይፈልጋሉ። ብዙ የማዕድን ያለበት አካባቢ የመሰረተ ልማት የመንገድ ችግር ያጋጠማቸዋል እና እንደ ተቋም ልማት ባንክም ማብራት ኃይልም ጋር የጋራ ውይይት በማድረግ ችግራቸውን እንዲፈቱላቸው በተሻለ መጠን የፈታንላቸው ተቋማቶች የተፈታንላቸው ባለሀብቶች አሉ። በሁለተኛ ደረጃ ደግሞ የሚነሱ የመልካም አስተዳደር ችግሮችን እንዲፈቱላቸው ማድረግ ነው። የደቡብ ወሎ ዞን የማዕድን ልማት እንቅስቃሴ በዘርፉ የሚስተዋሉ እንደ መብራት፣ የመንገድና የፋይናንስ አቅርቦት ያሉ ችግሮች ከተፈቱለት ለሀገራችን የኢኮኖሚ እድገት ትልቅ አስተዋጽኦ ያበረክታል።